بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خذ عقيدتك من الكتاب والسنة الصحيحة የሚለው ደርሳችን ኢንሻአላህ በአላህ ሱብሓነሁ ወተዓላ ፈቃድ ዛሬ ክፍል 6 እንቀጥላለን። ባለፉት ክፍሎች ላይ የተወሰኑትን አይተን ነበር። አንዋዑ ተውሂድ እና ወፈዋኢድሁ የተውሂድ አይነቶችና እንደዚሁም ጥቅሞቹ የሚሉትን አይተን ነበረ። እሱን ርዕስ ጨርሰናል። ዛሬ ኢንሻአላህ በአላህ ሱብሓነሁ ወተዓላ ፈቃድ አዲስ ርዕስ ሹሩጡ ቀቡሊል ዐመል የሚለውን ኢንሻአላህ እናያለን ማለት ነው። ጠይብ ሹሩጥ ማለት መስፈርቶች ማለት ነው። ቀቡሊል ዐመል ስራ ተቀባይነት እንዲኖረው አላህ ሱብሓነሁ ወተዓላ ዘንድ ስራችን ተቀባይነት የሚኖረው መሟላት ያለባቸው ቅድመ ሁኔታዎች ወይም መስፈርቶች ማለት ነው። ያው መስፈርት ማለት ወይ ቅድመ ሁኔታ የምንለው ያ ስራ ከመሰራቱ በፊት መገኘትና መሟላት ያለባቸው ነገራቶች ማለት ነው። ጠይብ ስለዚህ ስራችን መቼም ስንሰራው ነው አላህ ሱብሓነሁ ወተዓላ ዘንድ የሚሄደው እና ያ ስራ ደግሞ ተቀባይነት ሊኖረው ዘንዳ ምን መሆን አለበት? እነዚህ ወደፊት የምንጠቅሳቸው ስራዎች መግባት አለባቸው ማለት ነው። አንድ መስፈርት እነዚህ ወደፊት የሚጠቀሱ ናቸው። ሌላ ደግሞ አላህ ሱብሓነሁ ወተዓላ መፍራት ራሱ አላህ ገልጾልናል። አላህ ምን አለን? ኢነማ የተቀበሉ ላሁ ሚነል ሙተቂን ብሏል። አላህ ሱብሓነሁ ወተዓላ የሚቀበለው ከማን ነው? መልካም ስራዎች የሚቀበለው ከማን ነው? ሚነል አልሙተቂን አላህ ሱብሓነሁ ወተዓላ ከሚፈሩ ከሆኑ ሰዎች ናቸው። ስለዚህ የምንሰራቸው ስራዎች አላህን ፈርተን ለአላህ ሱብሓነሁ ወተዓላ ብለን መስራት ይኖርብናል ማለት ነው። ተቅዋ አላህ መፍራት የሚባል ነገር ቀልባችን ላይ ሊኖር ይገባል። አንድ ወሳኝ ነገር ማለት ነው። ጠይብ ወደፊት ደግሞ የምንዘረዝራቸው 3 መስፈርቶች አሉ። እነዛ መስፈርቶች በትክክል ከተሟሉ እንደዚሁም አላህ ፍራቻ ከተጨመረበት አላህ ሱብሓነሁ ወተዓላ ዘንድ ስራችን ተቀባይነት ይኖራቸዋል ማለት ነው። ስለዚህ ሽሩጥ ማለት መስፈርቶች ቀቡሊል ዐመል ስራችን አላህ ሱብሓነሁ ወተዓላ ዘንድ ተቀባይነት እንዲኖራቸው መሟላት ያለባቸው መስፈርቶች ነው የሚለው ርዕሱ። ሲን ብሎ ሱአል ጥያቄ አለ። 13ኛው ጥያቄ ነው። ማሂየ ማን ነው እሱ ወይም ማናት እሷ? ሽሩጡ ቀቡሊል ዐመል ስራችን አላህ ሱብሓነሁ ወተዓላ ዘንድ ሽሩጡ መስፈርቶች ቀቡሊል ዐመሊ ስራችን አላህ ሱብሓነሁ ወተዓላ ዘንድ ተቀባይነት እንዲኖረው መሟላት ያለበት መስፈርት ማነው የሚል ነው ጥያቄው። ጠይብ ጀዋብ መልስ እንግዲህ ጥያቄው ምንድነው? አላህ ሱብሓነሁ ወተዓላ ዘንድ ስራችን ተቀባይነት እንዲኖረው መሟላት ያለበት መስፈርት ምንድነው ነው? መልሱ ጀዋብ መልስ ለ13 ጥያቄ መልስ ሽሩጡ መስፈርቶች አለ። ቀቡሊል ዐመሊ ቀቡሊል ተቀባይነት እንዲኖረው አልዐመሊ ስራችን ተቀባይነት እንዲኖረው ዒንደላህ አላህ ዘንድ ተቀባይነት እንዲኖረው ማለት ነው። ዒንደላህ የሚለው ከምን ጋር ነው የምናያይዘው? ቀቡል ካለው ጋር ነው የምናያይዘው። ዒንደላሂ አላህ ዘንድ ተቀባይነት እንዲኖረው ስራችን አላህ ዘንድ ተቀባይነት እንዲኖረው መሟላት ያለባቸው መስፈርቶች ቅድመ ሁኔታዎች ሰላሰቱን 3 ናቸው ነው የምንለው። ጠይብ ሙብተዳና ኸበር እዚህ ላይ ያበቃል ማለት ነው። 3 ናቸው አላህ ዘንድ ተቀባይነት እንዲኖረው መሟላት ያለባቸው መስፈርቶች ማለት ነው። የመጀመሪያው አንደኛ ላይ አልኢማኑ ቢላህ በአላህ ሱብሓነሁ ወተዓላ ማመን ማለት ነው። በአላህ ማመን ያው ግዴታ ወሳኝ ነገር ነው። አንድ ሰው በአላህ ሳያምን ምንም መልካም ስራዎች ቢሰራ ተቀባይነት የለውም። ስለዚህ የመጀመሪያው ምንድነው? አልኢማኑ ቢላህ በአላህ ማመን አልኢማኑ ቢላህ በአላህ ማመን ወተውሂዱሁ አላህን ምን ማድረግ ብቸኛ አድርጎ መገዛት ማለት ነው። እንግዲህ ኢማን ቢላህ ብቻ አይደለም የሚያስፈልገው በአላህ ማመን ብቻ ሳይሆን በአላህም ታምኖ እንደገና ምን ያስፈልጋል? ተውሂድ አላህ ብቸኛ አድርጎ እንግዲህ ተውሂድ ማለት ምን ማለት እንደሆነ እንደዚህም ተውሂድ ክፍሎች የሚሉትን ባለፈው ደርሳችን ላይ እያንዳንዱን አይተናል። ስለዚህ አላህን በብቸኝነት መገዛት የሚባለው ነገር አስፈላጊ ነው። ምክንያቱም በመካ በነቢያችን ዓለይሂ ሰላቱ ወሰላም ጊዜ የነበሩ ኩፋር መካዎች ራሱ በአላህ ያምኑ ነበር፣ ተውሂድን ነበር። አላህ ብቸኛ ማድረግን ነው ያቃታቸው እንጂ ኡሉህያ በተለይ የኡሉህያ ዘርፍ ነው የከበራቸው እንጂ በአላህ ያምናሉ። ግን በጎን ምን አላቸው? ጣዖት አላቸው። እነዛ ጣዖት ወደ አላህ ያቃርቡናል ብሎ ለእነሱ የሚሰግዱላቸው እነሱ የሚያመልኳቸውን ጣዖት አላቸው። ስለዚህ ኢማን ቢላህ ብቻ ሳይሆን ምን ያስፈልጋል? አተውሂድ ኢፍራዱሁ ቢልዒባዳ አላህ ሱብሓነሁ ወተዓላ በኢባዳ ብቸኛ አድርጎ አላህን ብቻ አድርጎ መገዛት ያስፈልጋል ማለት ነው። ስለዚህ እንደማንም ስራችን ተቀባይነት እንዲኖር ዘንድ ምንድነው? ኢማን ነው። ስለዚህ የተለያዩ ካፊሮች ሊሆኑ ይችላሉ። በአላህ ሱብሓነሁ ወተዓላ ያላመኑ ሰዎች ምን ሲያደርጉ ሊታዩ ይችላሉ? የተለያዩ ስራዎች ሲሰሩ አመል ብዙ ስራዎች ሲሰሩ መልካም ስራዎች ሊሰሩ ይችላሉ። ያ ስራ ግን ምን የለውም ተቀባይነት የለውም። አላህ ሱብሓነሁ ወተዓላ ነግሮናል እንደማይቀበል። ለምሳሌ አላህ ሱብሓነሁ ወተዓላ በሱረቱ አልፉርቃን
ወቀዲምና ኢላ ማ ዐሚሉ ሚን ዐመሊን ፈጀዐልናሁ ሀባአን መንሱራ ነው ያለው። እነሱ ወደ ሰሩት ስራ ምን አደረግን አሰብን አለና ፈጀዐልናሁ ሀባአን መንሱራ የተበተነ ብትያ ወይም አቧራ አድርገነዋል። ልክ እንደ አቧራ ብትን እንደዛ እናደርገዋለን ብሎ አላህ ሱብሓነሁ ወተዓላ ገልጾና ማለት። ስለዚህ የፈለገ በጣም መልካም ስራዎች ምንም ቢሰሩ ኢማን ቢላ በአላህ ሱብሓነሁ ወተዓላ ማመን የሚባል ነገር ከሌለ ምንም ጥቅም የለውም ስራቸው ማለት ነው። ማንም ሰው ቢሆን ኩፋሮች ይሁን ማንም የትኛውም አካል በአላህ ሱብሓነሁ ወተዓላ ማመን አለበት፣ ስራው ተቀባይነት እንዲኖረው፣ እንደዚሁም አላህን ብቸኛ አድርጎ መገዛት አለበት ማለት ነው። ጠይብ ቃለ አላሁ ተዓላ ለዚህ ማስረጃ አላህ ሱብሓነሁ ወተዓላ ምን አለ? ኢነለዚነ እነዚያ አመኑ ያመኑ የሆኑ ሰዎች አለና ወዐሚሉ ሷሊሓቲ ዐመለን ሷሊሕ ወዐሚሉ የሰሩ አሷሊሓት መልካምን የሰሩ የሆኑ ሰዎች ካነት ለሁም ለነሱ አለላቸው ተረጋግጦላቸዋል። ለሁም ማለት ለነሱ ጀናቱል ፊርደውሲ ፊርደውስ የተባለች ጀነት አለች። ጀናቱል ፊርደውስ ተረጋግጦላቸዋል። ኑዙለን ከመስተንግዶ በኩል ምን አላቸው? ጀነቱል ፊርደውስ አላቸው። ማናቸው እንግዲህ እነዚያ ሰዎች? መጀመሪያ ኢነለዚነ አመኑ ነው እንግዲህ ኢማን ያስገኙ ነው። ከዛ አስቀጥሎ ወዐሚሉ ሷሊሓት እዛ ላይ ማዕጡፍ አድርጓ ሲያመጣው ዐመለን ሷሊሕ የጨመሩ ማለት ነው። ስለዚህ መጀመሪያ የመጣው ነገር እዚህ ጋር እንግዲህ በደንብ ትኩረት ማድረግ ይኖርብናል። ኢማን ቢላህ ነው በአላህ ማመንና ከዛ በኋላ ዐመለን ሷሊሕ ነው። ዐመለን ሷሊሕ ኢማን ሳይኖር ዐመለን ሷሊሕ ቢኖር በአላህ ሱብሓነሁ ወተዓላ ማመን ሳይኖር መልካም ስራ ቢሰራ አንድ ሰው ስራው ምን አይሆንም፣ ተቀባይነት የለውም። ምክንያቱም መስፈርቱ አልተሟላም። አላህ ዘንድ መንዳ ሊኖረው ምናልባት እንግዲህ አዱንያ ላይ ኩፋሮች በሰሩት ነገር አዱንያ ላይ አላህ ሊጀዛቸው ይችላል። በሚሰሩት መልካም ስራ ላይ የተለያዩ መልካም ስራዎች በመስራታቸው እንደ ሰውኛ የሆነ መልካም ስራ በመስራታቸው አላህ እዚሁ አዱንያ ላይ የሆነ ጥቅም ሊያመጣላቸው ይችላል። ያ እንግዲህ የአላህ ሱብሓነሁ ወተዓላ የራሱ ምክንያቱም አዱንያ ለሁሉም የሚሰጠው ነገር ስለሆነ ማለት አዱንያ ላይ ይሄም እንደ ሊያገኙ ይችላሉ፣ አያገኙም ተብሎ አይባልም። ግን አኺራ ላይ ጀነት የሚባል ሀገር ወይም ከእሳት መዳን ምህረት ማግኘት የሚባል ነገር የለም ማለት ነው። ለማን? በአላህ ሱብሓነሁ ወተዓላ ላላመነ አካል በአላህ ማመን ግዴታ ነው፣ ለየትኛውም ለሰራው ስራ ተቀባይነት እንዲኖረው ማለት ነው። ጠይብ ይህ ሱረቱል ካህፍ ላይ አላህ ሱብሓነሁ ወተዓላ የነገረን ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ። እንግዲህ አንድ ሱሐቢይ መጥቶ ጠይቋቸው ነበር። እንግዲህ ካንተ በኋላ ማንም ልጠይቀው ማልችለው የሆነ ነገር እስቲ አንድ ነገር ንገረኝ፣ ማንም ልጠይቀው የማልችለው ነገር ከዛ በኋላ ለመጠየቅ ማንም የማያስፈልገኝ የሆነ አንድ ነገር ንገረኝ ብሎ ነቢያችን ዐለይሂ ሰላም መጥቶ ስጠይቃቸው ምን አሉት? ቁል በል አሉት። አመንቱ አምኛለሁ በል፣ ቢላሂ በአላህ ሱብሓነሁ ወተዓላ አምኛለሁ በል። እንግዲህ ኢማን አስገኝቷል። ኢማን መገኘት አለበት ማለት ነው። ሱመ ከዛም ኢስተቂም ቀጥ በል ብሎታል። ቀጥ በል በኢማንህ ላይ ምን ሁን ቀጥ በል ማለት ነው። ስለዚህ ያኔ ምን ይገኛል እንግዲህ የፈለከው ነገር ሁሉ የምትፈልገው ነገር ሁሉ ታገኛለህ። ኢማን ቢላህ ሲኖርና እንደዚሁም ኢስቲቃማ ሲኖር ቀጥ ማለት ሲኖር በሚሰራው ነገር ኢማን ቢላሁ ላይ በአላህ ማመኑ ላይ ምንም አይነት ማወላወልና ዘንበል ማለት ሳይኖር አላህ ባዘዘው መልኩ በትክክል ሲሄድ ያኔ ምን ይገኛል? የምትፈልገው ነገር ታገኛለህ ማለት ነው። ስለዚህ እንደማንም ምንድነው አንድ ሰው ስራው ተቀባይነት ሊኖረው ዘንዳ ምን ያስፈልገዋል? ኢማን ቢላህ በአላህ አምኖ እንደዛው ቀጥ ማለት ያስፈልገዋል። ያኔ ስራው ተቀባይነት ይኖረዋል ማለት ነው። ጠይብ ስለዚህ የመጀመሪያው መስፈርት ምንድነው? በአላህ ማመን የሚለውን ጨርሰናል። ሁለተኛው መስፈርት አልኢኽላስ። ኢኽላስ ማለት እንግዲህ ለአላህ ሱብሓነሁ ወተዓላ ብቻ ብለን መስራትና ጥርት ማድረግ ማለት ነው። ኢኽላስ ማለት ጥርት ማድረግ ማለት ነው። ስለዚህ ያ ይሉኝ ሳይኖርበት ይስሙልኝ ሳይኖር ለአላህ ሱብሓነሁ ወተዓላ ብቻ ብሎ መስራት አንዱ መስፈርት ነው ማለት ነው። ጠይብ ወሁወ አለ እሱ ማን ኢኽላስ ምንለው እሱ አልዓመሉ መስራት ነው። ሊላሂ ለአላህ ሱብሓነሁ ወተዓላ ብሎ መስራት ነው። ለአላህ ብሎ መስራት ነው። ሚን ገይሪ ሪያኢን ያለምንም እዩልኝ ማለት ነው። ምንም አይነት እዩልኝ ለታይታ ይታይልኝ የሚል ነገር ሳይኖር ቀልቡ ላይ ሳይኖር፣ ወላ ሱምዓቲን ያለምንም ይስሙልኝ ማለት ነው። ስሙልኝ የሚባል ነገር ሳይኖር፣ ይሉኝ የሚባል ነገር ሳይኖር ለአላህ ሱብሓነሁ ወተዓላ ብቻ ብሎ መስራት ምንድነው? እሱ ኢኽላስ ተብሎ ይጠራል ማለት ነው። ኢኽላስ ተብሎ ይጠራል። ስለዚህ ስራችን ተቀባይነት ሊኖረው ዘንድ አንዱ ምንድነው? ኢኽላሱ ነው። እንግዲህ በምንሰራቸው ስራዎች የተለያዩ ስራዎች መልካም ስራዎች ልንሰራ እንችላለን። እንግዲህ መልካም ስራዎች የሚገደቡ አይደለም። በጣም በብዛት መልካም ስራዎች ይኖራሉ። ከነዛ መልካም ስራዎች በምንሰራበት ሰዓት ለአላህ ሱብሓነሁ ወተዓላ ብለን በኢኽላሱ ካልሰራናቸው ስራዎቹ ምን አይሆንም? ተቀባይነት አይኖራቸውም ማለት ነው። ስለዚህ ይህንን መታወቅ አለበት።
አላህ ሱብሓነሁ ወተዓላ ምን አለ? ፈዕቡዲላህ ሙኽሊሰን ለሁዲን ብሎ አመጣ። እዚህ ላይ ሱረቱ ዙመር ላይ ያለ ነው። ሌላ ቦታ ሌላ ኪታብ ላይ ደግሞ ወማ ኡሚሩ ኢላ ሊዕቡዱላህ የሚለው ሱረቱል በይና ላይ ያለውን ነው የሚያመጣው ማለት ነው። ጠይብ ምን አለ? ፈዕቡዲላህ አላህን ተገዛ አለ። ማስረጃ ሙኽሊሲነ ጥርት ያደረግ ስትሆን፣ ሙኽሊሲነ ጥርት ያደረግ ስትሆን፣ ለሁ ለሱ አዲነ ዲነል ኢስላም እስልምና ሃይማኖትን ለሱ ጥርት ያደረግ ስትሆን፣ ያጠራህና ንጹህ ያደረግ ስትሆን ምን አድርግ? ፈዕቡዲላህ አላህ ሱብሓነሁ ወተዓላ ተገዛ ብሎ አላህ ሱብሓነሁ ወተዓላ ገልጾልናል። ስለዚህ ስራችን ተቀባይነት ሊኖረው ዘንዳ ምን ያስፈልጋል? ኢኽላሱ ያስፈልጋል ማለት ነው። ከዛ ሌላ ቦታ ደግሞ ሌላ ኪታቦች ላይ እንግዲህ ይሄ ሱረቱ ዙመር ነው እንግዲህ ሐሳቡ ሁሉም ኢኽላሱ የሚለውን ነው የተፈለገበት። ፈዕቡዲላህ ሙኽሊሲን የሚለውን ነው የተፈለገበት። ወማ ኡሚሩ ይላል። ወማ ኡሚሩ አልታዘዙም ኢላ ቢሆን እንጂ ሊያዕቡዱላህ አላህ ሱብሓነሁ ወተዓላ ሊገዙ ቢሆን እንጂ አልታዘዙም። አጠቃላይ ሰዎች አልታዘዙም ምን ቢሆን እንጂ አላህ ሱብሓነሁ ወተዓላ ሊገዙ ቢሆን እንጂ ሙኽሊሲነ ለሁዲን ሙኽሊሲን ለሱ ያጠሩ ሲሆኑ ጥርት ያደረጉ ሲሆኑ ለሁ ለሱ አዲን ዲንን ለሱ ጥርት ያደረጉ ሲሆኑ አላህ ሊገዙ እንጂ ሌላ አልታዘዙም ብሎ ሲገልጽልን ሱረቱል በይና ላይ ኢኽላሱ የሚባለው ነገር ማስገኘት ግዴታ አስፈላጊና ወሳኝ ነገር መሆኑን ገልጾልናል ማለት ነው። ጠይብ ሁለተኛው እንግዲህ ኢኽላሱ ብለናል። ወደ ሶስተኛ ስንሄድ ስራችን ተቀባይ ሊኖረው ዘንዳ ሶስተኛ መሟላት ያለበት መስፈርት ምንድነው? አልሙዋፈቀቱ የገጠመ መሆን አለበት። ምን የገጠመ? ሊማ ጃአ የመጣውን ነገር ቢሂ በሱ አረሱል መልእክተኛው ይዘውት የመጡትን ነገር የገጠመ መሆን አለበት ማለት ነው። መልእክተኛው ይዘውት የመጣ አልሙዋፈቀቱ መቅጠም አለበት። ሊማ ጃአ ቢሂ አረሱሉ ሊማ ጃአ ቢሂ በሱ ለመጡበት ነገር አረሱሉ መልእክተኛው ይዘውት የመጡትን ነገር የገጠመ መሆን አለበት ማለት ነው። ከዛ ውጭስ ከሆነ ከዛ ውጭ ተቀባይነት የለውም ማለት ነው። እንግዲህ ማንም ሰው ምንም ቢሰራ ምንም ቁርአን ከሌለው ሐዲስ ከሌለው ስራው ተቀባይነት የለውም። ወለው ይደዓ መደዓ ምንም ነገር ቢሞግት የተለያየ ነገር በተለያየ ሁኔታ ብዙ ጀማዓዎች ቢፈጥርም በተለያየ በሚዲያም በምንም ቢያራግብ ሐቅ ከሆነ ሐቅ ነው፣ ባጢል ከሆነ ባጢል ነው ማለት ነው። ስለዚህ መጀመሪያ አንድ ሰው ስራው ተቀባይ ሊኖር ዘንዳ ምን መሆን አለበት? ነብዩ ሰለላሁ ዐለይሂ ወሰለም እሳቸው የሰሩት በእሳቸው ዘመን የተሰራ መሆን አለበት። እንግዲህ በአሁኑ ሰዓት በጣም ብዙ ቢድዓዎች ብዙ ፈጠራዎች እስልምና ላይ የሌለው ከቁርአን ከሐዲስ መስረጃ የሌላቸው በጣም ብዙ ስራዎች አሉ። ስለዚህ እነዛ ስራዎች ላይ ጥንቃቄ ልናደርግ ይገባል ማለት የትኛው ሰው ማንም ስላለ ሰዎች ስለሰሩት ወይም በጣም ህዝብ ስለተከተለው ብለን ዝም ብለን መዘፈቅና መግባት በነፈሰበት መንፈስ አያስፈልግም ማለት ነው። ለሚሰሩ ስራዎች ሁሉ ማስረጃ ምንድነው? ትክክለኛ ይሁን ልቦና ነው። ልባችን ሐቅን ለመቀበል እውነትን ለመቀበል ክፍት አድርገው ማለት ነው። ለክርክር፣ ለዒናድ፣ ለሙገታ፣ ለተለያየ ነገር ሳይሆን ሐቅን ለመቀበል እውነትን ለመቀበል ብለን የማስረጃው ምንድነው? ቁርአን ሐዲስ። ይሄ ቁርአን ከሆነ በነቢያችን አለይሂ ሰላም ጊዜ የነበሩ ሱሐቦች ሰለፎች ወይም ሱሐቦች ምን ብለው ነበር የተረዱት፣ እንዴት ነበር የተረዱት የሚለው ነገር ያንን መጠየቅ ያስፈልጋል ማለት ነው። ከዛ ውጭ ከሆንን ግን ከቁርአን ከሐዲስ ውጭ ከሆንን አሁንም ስራችን ተቀባይነት አይኖረውም ማለት ነው። ጠይብ እንግዲህ ቃል አላሁ ተዓላ አላህ ሱብሓነሁ ወተዓላ አለ ወማ አታኩም የሰጣችሁ ወይም ያመጣላችሁ ነገር አረሱሉ መልእክተኛው ይዘውላችሁ የመጣው ነገር ፈኹዙሁ ያዙት አለ አላህ ሱብሓነሁ ወተዓላ። መልእክተኛው ይዞላችሁ የመጣ ነገር ምን አድርጉት? ፈኹዙሁ ያዙ ተቀበሉ ማለት ነው። ያዙ ተቀበሉ። እንግዲህ ወማ ነሃኩም የከለከላችሁ ነገር ደግሞ ፈዐንሁ ማለት ከሱ ከመጥፎ ነገር ከተለያየ የተከለከላችሁ መጥፎ ነገራቶች ከሱ ከከለከላችሁ ነገር ፈንተሁ ምን አድርጉ? ተከልከሉ ብሎ አላህ ሱብሓነሁ ወተዓላ አስቀምጦልናል ማለት ነው። ስለዚህ መስራት ያለብን ምንድነው? መልእክተኛው ይዘውት የመጡት ነገር ሰለላሁ ዐለይሂ ወሰለም እሳቸው ይዘውት የመጡት ነገር ምን ማድረግ? መቀበል። ከዛ ውጭ ያለ ነገር መተው ማለት ነው። አላህ ሱብሓነሁ ወተዓላ እንግዲህ በሌላ ቦታ ደግሞ ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ በቃ ሌላ ነገር የለም አላህ አስቀመጠ። እንግዲህ ነቢያችን አለይሂ ሰላም እንወዳለን ተብሎናል። ብዙ ነገር የሚሰራው የተለያዩ ነገራቶች ከመውሊድ ጀምሮ ከተለያየ ቢድዓዎች ብዙ ነገራቶች በነቢያችን አለይሂ ሰላም ዘመን የሌለ በሰሐቦች ዘመን የሌለ ከዛ በኋላ ባሉ በታቢዒዎች ዘመን በመጀመሪያ በሁለተኛ በሶስተኛ ክፍለ ዘመን የሌሉ የተለያዩ ቢድዓ ከመውሊድና ከዛ ጭምር ያሉ በዛ ብዙ ቢድዓዎች አሉ። ስለዚህ እነዛ ነገራቶችን እውነት አላህን የምትወዱ ከሆነ ያለው አላህ ሱብሓነሁ ወተዓላ ቁል በላቸው አለ ለነቢያችን ኢን ኩንቱም ቱሒቡነ አላህ እንግዲህ አላህን እንወዳለን ትላላችሁ። አላህን እንወዳለን ብላችሁ ብዙ ነገር ታደርጋላችሁ፣ ብዙ ነገር ትጨፍራላችሁ፣ ብዙ ነገር ታደርጋላችሁ። እውነት እንደው አላህ የምትወዱ ከሆነ በላቸው ፈተቢዑኒ እኔን ተከተሉኝ በላቸው ነው ያለው። ስለዚህ አላህ ሱብሓነሁ ወተዓላ ያስቀመጠልን መስፈርት ምንድነው? አላህን ለመውደዳችን መገለጫው ምንድነው? አላህን መከተል ነው፣ ነቢያችን አለይሂ ሰላም መከተል ነው ማለት ነው። ስለዚህ
ነቢያችን ዓለይሂ ሰላም ያመጡትን ነገር በትክክል መቀበል መያዝ፣ ከዛ ውጭ ያለ ነገር መተው፣ ትክክለኛ ስራችን ተቀባይነት እንዲኖረው ዘንዳ ማለት ነው። ሌላ ምንጨምር ከሆነ እየተነገረው ማስረጃ አምጣ፣ ይሄ ማስረጃ የለውም አትስራ የተባለው አይ እምቢ እሰራለሁ ብሎ የሚል ሰው ሌላ ነገር ነው፣ እንደው ሌላ ዛቻ ውስጥም ይገባል። ምክንያቱም ስራው አለመቀበል ብቻ ሳይሆን ያ ስራ ተቀባይነት አለመኖር ብቻ ሳይሆን እሱ ምን እያለ ነው? ዲኑ አልሞላም እያለ ነቢያችን ዓለይሂ ሰላም አልሰሩትም፣ ይሄ ለዚህ ሐዲስ የለውም ነቢያችን አላሉም እየተባለ አይ አሉ ብሎ ችክ ካለ ማስረጃ ይጠየቃል። ማስረጃ ቁርአን ከሐዲስ ከሌለው ውሸታም ነው ማለት ነው። ነቢያችን ዓለይሂ ሰላም ደግሞ መን ከዘበ ዐለየ ሙተአሚደን ፈሊተበወእ መቅዐደሁ ሚነናር፣ እኔ ዘንዳ እኔ ላይ አስቦ ቀስዶ በትክክል እውነት አስቦበት ውሸት እኔ ላይ የዋሽ የሆነ ሰው መቀመጫው እሳት ያዘጋጅ ብሎ ነቢያችን ዓለይሂ ሰላም ጠቅሶልናል ማለት ነው። ስለዚህ አንድ ሰው እየተነገረው ራሱ ቁርአን ሐዲስ አምጣ እየተባለ ወይም ቁርአን ሐዲስ እየተሰጠው አልቀበልም የሚል ከሆነ ሌላ ነገር ነው የሚከተለው ማለት ነው። ስራ ተቀባይነት አለመኖር ብቻ ሳይሆን ቅጣትም ሁላ ሊኖርበት ይችላል ማለት ነው። ጠይብ ስለዚህ አላህ ሱብሓነሁ ወተዓላ ምን አለ? መልእክተኛው ያመጣላችሁ ነገር ያዙ፣ ፈኹዙሁ ወማ ነሃኩም ከሱ የከለከላችሁ ነገር ደግሞ አንሁ ከሱ ፈንተው ተከልከሉ ብሎ ገልጾልናል ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላም አሉ መን ዐሚለ የሰራ ሰው ዐመለን ስራን የሰራ ለይሰ ዐለይሂ በሱ ላይ የሌለበት የሆነ አምሩና የኛ ትእዛዝ የሌለበት የሆነ ስራን የሰራ ፈሁወ እሱ ረዱን ተመላሽ ነው። ስራው ምንድነው? ተመላሽ ነው። እዚሁ ሲፈስረው አይ ማለትም አለና መርዱዱን ረድ ያለው በመርዱድ ፈስረው ትርጉሙ ተመሳሳይ ነው። መርዱድ ማለት ተመላሽ ማለት ነው። ሌላ ቦታ ደግሞ ባሳለፍነው ደርሳችን ላይ ምን ነበረ? አይ ገይሩ መቅቡሊን ነበር የሚለው፣ ገይሩ መቅቡል ተቀባይነት የለውም ነበር የሚለው። ያው ተመሳሳይ የሆነ ትርጉም ነው ያላቸው ሁላቸው ማለት ነው። ጠይብ ስለዚህ የትኛውም ስራ ለምንሰራው ስራ ምን ያስፈልጋል? ማስረጃ ያስፈልጋል፣ ደሊል ያስፈልጋል። አልሙዋፈቃ ሊማ ጃአ ቢሂ አርረሱል ነቢያችን ዓለይሂ ሰላም ይዘውት የመጡትን ነገር የገጠመ መሆን አለበት ማለት ነው። እንግዲህ የመጡት ነገር ይዘውት የመጡት ነገር አንድ ነገር አይደለም። ብዙ ትእዛዞች አሉ፣ አዋሚሮች አሉ፣ ክልከላዎች አሉ፣ ሐራም የሆኑ ነገራቶች አሉ። እንደዚህ ሙስተሐብ መክሩህ ተብሎ በተለያየ ሁኔታ እንግዲህ ሸሪዓችን በተለያየ ሁኔታ ይከፋፈላሉ። እነዚያ ነገራቶችን በትክክል አውቀን መተግበር ነው ያለብን ማለት ነው። ስለዚህ እንደማንም ስራ ተቀባይነት ሊኖረው ዘንዳ መሟላት ያለባቸው መስፈርቶች 3 መስፈርቶችን ጨርሰናል ማለት ነው። የመጀመሪያው በአላህ ሱብሓነሁ ወተዓላ ማመን ብለናል። ሁለተኛው ኢኽላስ፣ ሶስተኛው ደግሞ ነቢያችን ዓለይሂ ሰላም ይዘውት የመጡት ነገር መሆን አለበት፣ ከቁርአን ከሐዲስ የገጠመ መሆን አለበት የሚል ነበር የዛሬ ደርሳችን። ኢንሻአላህ ቀጣይ በክፍል 7 በተመሳሳይ ደርስ በአላህ ሱብሓነሁ ወተዓላ ፈቃድ ቀጣይ የምንገናኝ ይሆናል። አላህ ሱብሓነሁ ወተዓላ ሰምተን ምንጠቀምና እንደዚሁም በተግባር የምናውል አላህ ያድርገን። በትክክል ነቢያችን ዓለይሂ ሰላም እውነትም እሳቸው ከወደድን እውነትም እሳቸው የእሳቸው እውነትም አላህ የምንወድ ከሆነ በትክክል እሳቸው የምንከተል አላህ ያድርገን። ትክክለኛ ውዴታም ይስጠን። አላህ እንዳለውም ትክክለኛ የሆነ ውዴታ የሚገለጸው ምንድነው? እሳቸውን በትክክል በመከተል ነውና፣ ስለዚህ ትክክለኛ የሆነ መከተልን አላህ ሱብሓነሁ ወተዓላ ይስጠን። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።